እንደ ልጅ ያሳደግኳት የወንድሜ ልጅ ነበረች። ያደገችው በቤተክርስቲያን ነበር። በቤተክርስቲያን ስርዓት ነው ያደገችው። ከተወሰነ ጊዜ በኋላ እድሜዋ 14 ሲሆን 14 15 ምን እንደሆነ ምክንያቱም በማናውቀው ጎረቤት የነበሩ ልጆች ነበሩ። የሌላ እምነት ተከታይ ማለት የእስልምና እምነት ተከታዮች ነበሩ። እኛ በማናውቀው መንገድ እስልምና ሃይማኖት ውስጥ ገብታ ከተወሰነ ጊዜ በኋላ ነው እኛም ያወቅነው። ቤተክርስቲያን ጠዋት እና ይዘና ስንሄድ ትሄዳለች። ከሰዓት ደግሞ ከእስልምና ከነሱ ጋር እዛ የነሱን ትምህርት ትማር ነበርና በኋላ ላይ የተወሰነ አለባበሷ ምናምን ሳይመቸን ሲቀር 12ኛ ክፍልም ስላሴ ነበር የምትማረው ካቴድራል ስላሴ። ከ11 ወደ 12 ስታልፍ አልማርም ብላ ከዛም ከስላሴ ቤተክርስቲያን ወጣች። እኛ ይሄ ሁሉ ሲሆን ምንም ያስተዋልነው ነገር የለም። በኋላ ላይ ጨርሱ ነው እስልምናውን ተከትላ አገኘን። ዩኒቨርሲቲ ደብረ ማርቆስ ደርሷት እዛም አልሄድም አለችን እና በብዙ ትግል እንትን አለች። በኋላ እኛ ሳናቅ ሌላ የእስልምና እምነት የሚከተል ሰው በእነሱ ሃይማኖት ምንድን ነው የሚባለው ኒካ አስራ ማለት ነው ልጅቷ እስከ መውለድ ድረስ ደርሳ ነበረ። ከዛም ህይወቷ ሁሉ ተበለሻሽቶ የሆነ ጊዜ ላይ ስራ አግኝታ ስራ ስትሄድ ጠዋት ሲሄድ ይጨንቀኛል ስትለኝ በቃ ስልክሽን ክፈችና መዝሙረ ዳዊት አንብቢ፣ መዝሙረ ዳዊት ስሚ፣ ጸሎት አድርጊ እያልናት እንደዛ መዝሙረ ዳዊት እያነበበች ወይም እየሰማች እየሄደች እየነበረ በኋላ ጨነቀኝ እና የት ልሂድ አለችኝ። በቃ ልደታ ቤተክርስቲያን ሂጂ ጥቁር ማርያም ስር ጸልይ፣ እመቤቴ ፍቃዷ ከሆነ ወደ ቤቷ ትመልስሻለች አልኳት። ሄደች። እንደዛ ስታረግ የሆነ ጊዜ ስራ ሄዳለሁ ብላ ጠዋት ደውላለኝ። እኛ በማናውቀው መንገድ ጠፍታ ደብረ ዘይት ሄዳለች። ከዛ ስደውል የሚያወራኝ መንፈስ ነው የሚያወራኝ። እገላታለሁ ነው ዛሬ በቃ እኛ አግኝተናታል ልጃችን ላይ ናት እያለ ይፎክር ነበረ። ከዛ በብዙ ትግል በኋላ ደብረ ዘይት ሄደን ይዣት መጣው። መንፈሱም ትንሽ ተረጋጋ። በዚህ ይዣት ሲሄድ በአማኑኤል ቤተክርስቲያን በጣም ጮኸች፣ በቃ ለፈለፈች። በቃ የመጨረሻ የሆነ ስትል እሺ እግዚአብሔር ፍቃዱ ከሆነ አልኩና ጠዋት ልክ በ27 ነሐሴ 27 ይዣት መጣሁ። ስመጣ ጭራሽ ከቤት ገና ስንነሳ ነው መጮህ የጀመረችው። እዚህ ማለት የዛን ጊዜ የነበሩ ሰዎች ሊያስተውሏት ይችላሉ። በጣም ቀጭን ቀይ ልጅ ናት። በጣም ታሳዝን ነበር። በጣም በብዙ መንፈስ ስትጨነቅ ስትጮህ የሌለ መንፈስ አልነበረም። የእግዚአብሔር ፍቃዱ ሆኖ የዛለት አውጥቶ ምን እንደነበረ እንትን አለስ። ከዛ 7 ቀን ነው ልክ የሩፋኤል ዕለት ጳጉሜ 3 ቀን ጮሁ ከላዩ ላይ ለቆ ወጣ። እግዚአብሔር ክብር ምስጋና ለሱ ነው። ከዛ በኋላ ደግሞ ይሄ ከሆነ ዘንዳ እግዚአብሔር ፍቃዱ ከሆነ ብለን ልክ ሐምሌ 5 ቀን ጳጉሜ 5 ቀን ቄደሯን ተጠምቃ እግዚአብሔር መብርሃን ወደ ቤቷ መልሳልኛለች።